አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም ክርስቲያን ወገኖች፣ ዛሬ ኢንሻአላህ በተር ቺክን አሰራር ይዤላችሁ መጥቻለሁ ማለት ነው። መጀመሪያ እንትን እናደርጋለን ማለት ነው። የሚታይ ይመስለኛል ዝብዳ ወይም ቅቤ ማለት ነው እናደርጋለን። አሁን በጣም አዝቸበት ይሄ ዶሮ ነው ማለት ነው። ድረስ እናደርጋለን። ይሄው ከዛ እንደዚህ አድርገን እንጥለዋለን ማለት ነው። እናበስለዋለን እንዳይዝብን። እኔ ትንሽ ነው የምሰራው ለልጆች ያክል ብቻ። እናንተ እንደ ቤታችሁ እንደምትፈልጉት ማድረግ ትችላላችሁ። የዶሮ ግማሽ ነው የተጠቀምኩት። እዚህ እንደገና እንትላለኝ አሁንም እዚህ ጋር ግል ያለው ድረስ ማለት ነው። ታያችኋል ብዬ ተስፋ አደርጋለሁ። አሁንም አደርጋለሁ ዘይት አልተመቸኝም። ከዛ እዚህኛው ላይ እናደርጋለሁ ሽንኩርት አደርጋለሁ። እዚህ እንደገና እንትን ዝንጅብልና ነጭ ሽንኩርት በደቃቁ ከትቻለሁ። እሱን አደርጋለሁ። አንድ ላይ አደርገዋለሁ። እዛኛው ላይ ዶሮ እየበሰለልኝ ነው። እዚህኛው ላይ እንደጋዛ በስላለሁ ማለት ነው። ዘይት ትንሽ ጨምራለሁ። ሽንኩርቱን እንዲጠብስልኝ እንደዚህ እንትናችን ሽንኩርታችን በሰል ካለልን በኋላ በነገራችን ላይ ማለት ነው ቺክን በተር ወይም ዶሮ በክሬም ብዙ አይነት አሰራር አለ። የህንዶቹ አለ፣ ኮኮናት፣ ለውዝ ብዙ ነገር የሚገባበት ማለት ነው። እኔ ግን ልጆቼ ያንን ስለማይወዱት የምሰራው በዚህ ቀለል ባለ መልኩ ነው። ይጣፍጣል እንትን አይልም ማለት ነው። አይከብድም። ይወዱታል። እንደዚህ ይሄኛው ነው የሚወዱት። ቲማቲሜን አረኩኝ። ትንሿን ሳልሳ ነው ማለት ነው። ቲማቲም ካደረጋችሁ ሳልሳን ባታደርጉ ችግር የለውም። እኔ ቲማቲም ብዙ ስለሌለኝ ነው የቲማቲምን ቦታ ለመሸፈን ነው ሳልሳ ማደርገው። ከዛ ማጂ እኔ ያተከቱ ማጂ ነው ተጠቀምኩት። ያኛው ቢኖራችሁ ካሮት ነው የዶሮ ማለት ነው። ለሰይት ተጠቀምኩት። ሁለት ጨምራለሁ። ጫው ግን መጨረሻ ላይ ራሳችሁ እያያችሁ ነው መጨመር ያለባችሁ። ለምን ይሄ ማጁ እንትን ስላለው ከዚህ አንድ ማንኪያ ጨምራለሁ ማለት ነው። ከዚህ ቅመም እናት ቅመም ነው የሚሉት የህንድ ሜክስ ቅመም ነው። ከዚህ አንድ ማንኪያ ጨምራለሁ። እንደገና ከዚህ እንደገና አንድ ማንኪያ ጨምራለሁ። ይሄ ደግሞ የቺክን በተር ወይም ዶሮ በክሬም ሲሰሩ የህንዶች ቅመም ነው የተቀመመ። አሪፍ ነው፣ የሚያቃጥልም አለው። ከዚህ አንድ ማንኪያ ጨምራለሁ ማለት ነው። አንድ ማንኪያ ጨምራለሁ።
እንደገና ፍልፍል አህማር ወይም የሚያቃጥለውን በርበሬ አንድ ማንኪያ ጨምራለሁ። እናንተ እንደ እንትላችሁ የሚያቃጥል የማይወዱ ከሆነ ቀነስ ማድረግ ትችላላችሁ። ይሄንን አንድ ላይ አዋህዳለሁ ማለት ነው። ትንሽ አጥራለሁ። ያው ያኛው ቅቤ ስላለው ዶሮ ላይ እዚህ ላይ ብዙ ዘይት አናበዛም። ቅባት ሲበዛ ከላይ እንትን እንዳይደግን ማለት እንዳያጠልብን። እዚህ ላይ ለማቁላሊያት ብቻ እንዳያርብን ነው እንጂ አንጨምርም። እዛኛው ላይ ቅቤ ስላለው ትንሽ ሆኖበትና ማለት ነው። አድርገን ትንሽ ተክተክ እስከሚል እንጠብቀዋለን ማለት ነው። እሺ ውዶቼ እንደዚህ ነው ተንተክትኮ አልቆልናል። አሁን ወደ መፍጨቱ እንሄዳለን ማለት ነው። ይሄንን እንፈጨዋለን። በዛ ዝጋ የተንተከተከልንን እዚህ እንትን ላይ እናከትልነዋለን ማለት ነው። ገለበጠዋለን። ቢስሚላህ ይሄኛው እንደዚህ ዶሮአችን እንደዚህ ሆኖልናል ማለት ነው። ብስል ብሎልናል። ከዛ ይሄን የፈጨነው እንጨምራለን ማለት ነው። አሁን ይሄ ትክ እስከሚል ድረስ አንድ ላይ ተጠቅቀዋለሁ ለለቃት አድርገን እናንተ ከተካፈለን ማለት ነው። ምንም ብዙ እንትን የለውም። ያው ቪዲዮ እንትን ስላለ ትንሽ ረዘመብኝ እንጂ ብዙ ፕሮሰስ የለውም። ቀለል ያለ ነው። ከዛኛው ይሻላል ማለት ነው። ኋላስ ይሄ ተንተክተኮ አልቆልናል ማለት ነው። እንደዚህ ተንተክተኮልናል። ከዛም በኋላ ይሄንን ኩኪንግ ክሬም እንጨምራለን ማለት ነው። ኦኬ እንደመጠናችሁ መጨረሻ ላይ ነው የምንጨምረው። ለምን ከለሩ ቲማቲሙ ይሄ ብዙ ከተንተከተከ ቲማቲሙ ቀይ ሆኖ የቲማቲሙ ከለር ነው የሚመጣብን። የዚህኛው ከለር አይመጣልንም። ይሄ አሁን ቀይም አይሆንም ነጭም አይሆንም መካከለኛ ይሆናል ማለት ነው። አላስ ብዙም አናንተከትከው 5 ደቂቃ ተክተክ አድርገን ብቻ ማውጣት ነው ማለት ነው። ቀይ እንዳይሆን ስለምትከታተሉኝ ከልብ አመሰግናለሁ። ላይክ ሰብስክራይብ ሼር አድርጉልኝ። ኮሜንት ላይ አስቀምጡልኝ።